አመራሮች ናቸው። በቅርቡ በኢትዮጵያ ውስጥ አሁን ባለው ሁኔታና በአብይ አህመድ በቀደመው ሳምንት ፓርላማ ላይ በተሰጠው አስተያየት ዙሪያ ጠንከር ያለ መግለጫ ሰጥተዋል። በተጨማሪም የፓርቲው ሊቀመንበር አቶ አሉላ ኃይሉ በአዲስ ስታንዳርድ በሰጠው ቃለ ምልልስ አብይ አህመድ በትግራይን አስመልክቶ የሰጠው አስተያየት ሌላ ከቀደመውም የከፋ የዘር ፍጅት የመፈጸም ሀሳብ ያለው መሆኑን የሚያሳይ ነው የሚል በጣም ጠንከር ያለ ሀሳብና ማስጠንቀቂያ መስጠቱን አንብበናል። ስለዚህ አሁን በትግራይ ውስጥ ባለው ፖለቲካዊ ወታደራዊ ሁኔታ በተጨማሪም ከአዲስ አበባም ሆነ ከአስመራ እየተሰሙ ላሉ ጉዳዮች ፓርቲያቸው ያለውን አሰስመንትና የሚያቀርባቸውን የመፍትሄ ሀሳቦች በተመለከተ ልንጠይቃቸው እዚህ ተገናኝተናል። አቶ አሉላ ኃይሉ የፓርቲው ሊቀመንበርና አቶ ብርሃነ ደግሞ እንደዚህ የፓርቲው የህዝብ ግንኙነት ኃላፊ ይመስለኛል፣ ከተሳሳትኩ ታረማለሁኝ። ሁለቱ ተገኝተው አስተያየቶቻቸውን የፓርቲያቸውን አቋምና አመለካከት ወደፊት መደረግ አለበት የሚሏቸውን ነገሮች ሊጠቁሙን ተገኝተዋል። በጣም አመሰግናለሁ ሁለታችሁንም ስለተገኛችሁ። እስቲ ለታሪክም ስለሆነ ከዚህ በተለያየ ጊዜ ተገናኝተናል፣ ውይይቶችንም አድርገናል። እንደ ፓርቲ ከሳልሳይ ወያነ ልዩ አመራሮችም ጋር አውርተን እናውቃለን። ከእናንተም ጋር በግል ከዚህ ቀደም ሁለታችሁም አቶ የማነ ካሳን ጨምሮ የተሳተፋችሁባቸው የተለያዩ መድረኮችን አዘጋጅተናል። ለሁልጊዜ መልካም ፈቃዳችሁ እናመሰግናለን። ከሪዮት በኩል ለሚቀርቡ ጥሪዎች ያላችሁን መልካም ፈቃድ ማለት ነው። ግን እስቲ እንደው ዛሬ ለሚከታተሉት ሰዎች የሁለታችሁንም ኃላፊነት ግልጽ አድርጋችሁ ንገሯቸው። ኦፍኮርስ አሉላ ሊቀመንበር እንደሆነ ገልጫለሁ፣ ግን ንገረን እስቲ። አመሰግናለሁ ቴዲ። ርዕዮት ሚዲያም እናመሰግናለን። ያው እኔ አሉላ ኃይሉ እባላለሁ፣ የሳልሳይ ወያነ ትግራይ ሊቀመንበር ሆኜ ያገለገልኩ ነው ማለት ነው። አመሰግናለሁ። ብርሃነ አመሰግናለሁ ቴዲ። እንዲሁም የርዕዮት ተከታታዮች ብርሃነ አጽሃ የሳልሳይ ወያነ ትግራይ የፒአር ኃላፊ። እሺ በጣም አመሰግናለሁኝ። ስለዚህ እንግዲህ ዝግጅታችን እየተከታተላችሁ ሀሳብ አስተያየቶቻችሁን አስፍሩ፣ ላይክ ማድረግ አትርሱ። ደግሜ አስታውሳለሁ እሱን። ብዙ ወሳኝ የሚባሉ ጉዳዮች እናነሳለን። በዚሁ አጋጣሚ በዚህ አሁን ባለው እጅግ አደገኛ ፖለቲካዊ ሁኔታ ዙሪያ ልዩ ልዩ በጉዳዩ ስቴክ አላቸው የምንላቸውን አስተያየት አላቸው ሚና አላቸው የምንላቸውን ሰዎች እየጋበዝን ነው። አንዳንዶቹ እግራቸውን እየጎተቱ ነው ለመናገር፣ ነገር ግን በልዩ ልዩ መድረኮች ደግሞ ዛቻና ቀረርቶን እንሰማለን። ለሚቀርቡ ጥያቄዎች መልስ ለመስጠት ያላቸው ፈቃደኝነት በመድረክ ላይ በሚገኙባቸው ጊዜዎች የሚያሳዩትን አትሊስት እርግጠኝነትና ወኔ ያክል ሆኖ አናገኘውም። ስለዚህ ወደ አዲስ አበባም ሆነ ወደ ሌላ ኢንክላይን ያደረጉ በትግራይ ፖለቲካ ውስጥ ያሉ ተዋንያን መጥተው ለጥያቄዎቻችን መልስ እንዲሰጡ ደግመን ማሳሰብ እንወዳለን። በዚህም ምክንያት አሁንም በሳልሳይ ወያነ በኩል ያለውን መልካም ፈቃድ ማመስገን እንወዳለን። ወደ ዛሬ ዝግጅታችን ልሻገርና እንዳልኩት የዚህ ውይይት መነሻ አንደኛ በሳልሳይ ወያነ ትግራይ በኩል በቅርቡ በትግራይ የሆኑ ያሉትንና ያንን በተመለከተ እየተሰጡ ስላሉ ምላሾች ያወጣችኋቸው መግለጫዎች ናቸው። በየሳምንቱ ብዙ ጉዳዮች ላይ መግለጫ ታወጣላችሁ። ግን ይሄኛው በፓርላማው ላይ አብይ አህመድ በተናገረበት ወቅት ቴክኖሎጂን በመጠቀም ብዙ ነገር ማድረግ ይቻላል፣ አሁን ያለው ውጊያ ተራራ መያዝ አለመያዝ የሚወስነው አይደለም የሚል አስተያየት እና ሌሎች ጉዳዮችም ትግራይን አስመልክቶ ከተሰጡ በኋላ በፓርቲያችሁ የወጣ በጣም ጠንከር ያለ ሊደርስ የሚችለውን ውድመት የሚያስጠነቅቅ ህዝብን እዛ ውስጥ የቀላቀለ መሆኑንም የሚጠቁም አይነት መግለጫ አውጥታችኋል። በተጨማሪ ደግሞ አሉላ አንተ በአዲስ ስታንዳርድ በኩል የሰጠኸውና ሌላ የከፋ ጄኖሳይድ ይመጣል፣ ይሄ ትክክል አይደለም የሚል አስተያየት ነው። ዓለም አቀፉ ህብረተሰብ ይህንንም እንዲገነዘበው የሚቀርብ ጥሪ ተመልክቼበታለሁ። እንደው ባጭሩ አንድ ጥያቄ ላንሳላችሁ፣ እንደው ባጭሩ አንስታችሁልን እንድታልፉ። እንግዲህ እዚህ ላይ የማየው መግለጫችሁ ላይ ጦርነት መደረግ እንደሌለበት፣ የትግራይ ህዝብ ምርጫ ሰላምና ሰላም እንደሆነ፣ ብዙ ውድመት እንደደረሰበት፣ በዚህም ምክንያት ሌላ ጦርነት እንደማይገባው ትጠቅሳላችሁ። በተጨማሪም ደግሞ ከዚህ ቀደም ተደጋግሞ እንደተነጋገር ነው ትግራይ ውስጥ ያለው የፖለቲካ አካሄድ ፈጽሞ የተለያዩ ሀሳቦችን የሚወክል እንዳይደለ፣ ህወሓት የገዛ ራሱን አገዛዝ ለማስፈን ሲል የትኛውንም የትግራይ ጥቅም አሳልፎ እየሰጠ ያለበት በመሆኑ አገዛዝ እንዲያበቃ የሚያስፈልግበት ሁኔታ እንዳለ ጠቅሳችኋልና
ይሄንኑ ሐሳባችሁን የሚጠቅስ የሚመለከት ትዕይንተ ህዝብ አዘጋጅተን ነበረ፣ ግን ለጥሪያችን መልስ አልሰጣችሁምና ጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ በተካሄደው ትዕይንተ ህዝብ ላለመሳተፍ ምክንያታችሁ ምን ነበር? እንደው ባጭሩ። አመሰግናለሁ ቴዲ። ይህ ጉዳይ በተለይ እኔን የሚመለከት ይመስለኛል። በደብዳቤም እኔን ነበር ኢንቫይት የተደረጉት በአቶ ልደቱ ፊርማ ነው። እንግዲህ አቶ አሉላ ኃይሉ የሰልሳዊ ወያነ ትግራይ ሊቀመንበር በዛ የነበረው ትዕይንተ ህዝብ ኦንላይን ንግግር እንዳደርግ የተጠየቁት። እንግዲህ የትግራይ ህዝብ አሁን በአሁኑ ሰዓት የህልውና አደጋ ላይ ነው ያለው። ሊጠፋ የሚችልበትም አደጋ ላይ አለ ብለን ነው የምናስበው። ኦፍኮርስ ኢትዮጵያ ውስጥ ብዙ ችግሮች ሊኖሩ ይችላሉ። ከአዲስ አበባ ካለው አገዛዝም ጋር ብዙ ኢሹዎች ሊኖሩ ይችላሉ። የኛ ጉዳይ ግን የተለየ ጉዳይ ነው ብለን ነው የምናስበው። ስለዚህ ኢትዮጵያን ለማዳን ወይ ደግሞ የአዲስ አበባ ላይ ያለውን መንግስት ለመጣል የሚደረግ ትዕይንተ ህዝብም ይሁን አጀንዳ ላይ አይ ቲንክ የትግራይ ህዝብ እዛ አጀንዳ ላይ አሁን አጀንዳው ነው ብለን አናስብ። እዛ ላይ የተሳተፉት አካላትም ማንነት ስናይ እንደ ሳልሳዊ ወያነ ትግራይ እንደ አሉላም ራሱ አሁን ለምናደርገው ትግል የትግራይን ህዝብ ለማዳን በምናደርገው ጥረት ላይ ከነሱ ጋር ሆኖ አንድ አይነት ዓላማ ይዞ የመታገሉም ፕራዮሪቲ የለንም። ስለዚህ ቀድሞ በዚህ ጉዳይ ላይ መስማማትና መግባባት ባልተፈጠረበት ሁኔታ በሌሎች ድግስ ላይ የምንገባበት ሁኔታ አልነበረም። ይሄ ብቻ ሳይሆን እንግዲህ ያው እዛ ላይ የነበሩት አቶ ልደቱም ይሁን ገዱን አንዳርጋቸውም ይሁን ስብሐት ነጋ ኮመን የሚያደርጋት ማለት ሁሉንም የሚመለከታቸው ኢትዮጵያን የማዳን ወይ ደግሞ ያ እንግዲህ አህዳዊን ኢትዮጵያ የማዳን እንደ ዓላማ ይዘው ሊንቀሳቀሱ የሚችሉ ሶስት አንድ አይነት ሰዎች ናቸው። ኦፍ ኮርስ ለትግራይ የተለያዩ ሰዎች ሊሆኑ ይችላሉ። በዓላማ ግን እንደ ሳልሳዊ ወያነ ብዙም የሚለያዩ ናቸው ብለን አናስብም። ከነሱ ጋር ሆነን የአራት ኪሎን መንግስት ይመጣል ወይ ደግሞ ያለውን ስርዓት ይመጣል እኛ እዛ አይነት ትግል ውስጥ የለንም። አሁን ትግላችን የትግራይን ህዝብ ከማዳን አንፃር ፕራዮሪቲ የምንላቸውን የትግራይ ህዝብ ትግሎች ከማካሄድ አንፃር ነው የምንሄደው። ፕራክቲካሊ ከነዚህ አሁን ካልኩና ከሌሎችም ሰዎች ጋር አብረን የመስራትና አብረን የመታገልም ቀድሞ የገባነው ነገር ስለሌለ እዚህ ላይ ልንሳተፍ አልቻልንም። የትግራይ ህዝብ ፕራዮሪቲ ሌላ ነው ብለን ስለምናስብ። እሺ ይሄንን እንደው ያው እንደመጠየቅ ስላለበት በእለቱም ስምህ ተጠቅሶ ጥሪ ከተደረገላቸው ሰዎች መካከል እንደነበር ተጠቅሶ ስለነበር መተህ ሳትጠየቅ ቢያልፍ ስራዬን የሰራሁ አይሆንም። ስለዚህ በዚህ ምክንያት ነው ያነሳሁት። ግን ኢንትረስቲንግ ነገሮች አነስተሃል። ሰው ትዕይንተ ህዝቡ አንድ መድረክ ነው። መሳተፍ ማለመሳተፍ እንደዚሁ መብት ስለሆነ እዛ ዝርዝር ውስጥ ብዙ ሳልገባ ቀደም ሲል የጠቀስካቸውን ሀሳቦቹን ብቻ ልውሰድ። ፕሮቴስቱን ትቼው እያልክ ያለኸው ወይም ሳልሳዊ ወያነ እያለ ያለው አዲስ አበባ የሚሆነው ምንም ነገር የትግራይ ህዝብ አይመለከተውም ነው። እንደዛ እስከሆነ የፕሪቶሪያ ስምምነት ይፈጸም አይፈጸም ብላችሁ ከዚህ በፊት ጥሪ ስታቀርቡ ምን ማለታችሁ ነበር? በኢትዮጵያ ውስጥ የሚካሄድ ምንም አይነት ፖለቲካዊ ለውጥ የትግራይ ህዝብን አፌክት አያደርገውም ነው? እስቲ እሱን ግልጽ አድርጉልኝ። አንተ ከተናገርክ በኋላ ብርሃንም መቀጠል ይችላል። በዛ መልክ አይደለም ያቀረብኩትኝ። አሁን የትግራይ ህዝብ ፕራዮሪቲዎች ምንድን ናቸው? እኛ የህልውና አደጋ ውስጥ ነው ያለነው። 40% ግዛታችን በወራሪዎች ተወሯል። በውስጥም ይሁን በውጭ ኃይሎች ህዝባችን ከ1 ሚሊዮን በላይ ኬንዳ ውስጥ አለ። ለ5 ክረምቶች ይሄን በጣም ከፍተኛ መከራ ውስጥ እያሳለፈ ነው። እንደ ህዝብ ጄኖሳይድ ተፈጽሞብን ከዛ መጋገም ባልቻልንበትና በሌሎች የፖለቲካ የውስጥ የፖለቲካ ችግሮች እየጥን ባለንበት ሰዓት አዲስ አበባ ላለው ስርዓትና አገሪቱ ላይ ያለው
ችግር ከኛ ችግር ጋር ተመሳሳይ አይደለም። ስለዚህ ጥያቄ ነው። አሁን ኢትዮጵያን በተመለከተ ያላችሁት ምንድነው ነው ማለት ለምሳሌ የትግራይ ህገ መንግስታዊ ግዛት መመለስ፣ የተፈናቃዮች ወደ ቦታቸው መመለስ፣ የሪኮንስትራክሽን መጀመር፣ የሰላም መስፈን ወዘተ እንዴት ነው የሚካሄደው? ጦርነት መቆሙ አይረዳውም ያንን ኮዝ? ሰላም መስፈኑ አይረዳውም ያንን ኮዝ? አገዛዝ ማብቃቱ ኖት ስፔሲፊካሊ ያኛው አገዛዝ ብቻ በአጠቃላይ አገዛዝነት ማብቃቱ አሁን የምትለውን ኮዝ አይረዳውም? ኢትዮጵያ ውስጥ የማን አገዛዝ መቆም አለበት የሚል ክላሪቲ አለ ማለት እዛ ተሰብስበው የነበሩ ሰዎች የህወሓት አገዛዝ መቆም አለበት ብለው አይደለም እንግዲህ ተሰብስበው የነበሩት። እዛ ላይ 4 ኪሎ ያለው አገዛዝ መቆም አለበት ነው። ይሄኛው እኛ ደግሞ ከ4 ኪሎ ጋር ያለን ውል ሌላ ነው። አሁን ቅድም ያልካቸው በፕሪቶሪያ የተቀመጡ ኃላፊነቶች አገዛዙ እንዲፈጽም ፕሬዠር እያደረግና ከዛ አንፃር ደግሞ ህልውናችን ላይ አደጋ በወደቀበት ሁኔታ ላይ ሆነን የሌላው ችግር አይደለም ለማለት አይደለም ወይ እነሱን ያነሱትን አጀንዳ ለማሳነስ አይደለም። እኛ ግን እሱ አጀንዳ ፕራዮሪቲያችን አይደለም። እኛ የህልውና ጥያቄ ውስጥ ላይ ያለነው ያ ትግልና የሌሎቹ ባለፈው ያዘጋጁት ትግል አሁን አንድ ላይ የሚሄድ ትግል አይደለም። እዛ ላይ ያሉት ሰዎች ከዛ ሰፋ ባለ መልኩ እንድትነግረኝ ብዬ ነው ያነሳሁት ጥያቄውን። ኢትዮጵያ ውስጥ አሁን የሚካሄደውን ነገር አሁን ሰሞኑን በትግራይ ውስጥ ያለው ትልቁ ክርክር የትግራይ ወደፊት ዕጣ ፈንታ እንዴት ነው መሆን ያለበት፣ ኢትዮጵያ ወይም ሌላ ቦታ የሚሆነው ነገር የትግራይን ፖለቲካ እንዴት አፌክት ያደርገዋል የሚል ነው አይደለም? ከዛ አንፃር ነው የሚጠይቅህ። አሁን ከዛ አንፃር ኢትዮጵያ ውስጥ የሚሆነው ነገር የትግራይ ህዝብ ፕራዮሪቲ ቀደም ሲል የጠቀስኳቸው ነገሮች ከሆኑ እነዛ ነገሮች ሪያላይዝድ እንዲሆኑ በኢትዮጵያ የሚሆነው ነገር አይመለከተኝም ሊባል ይችላል ወይ? እየመረጥክ አይመለከተኝም እያልክ ያለ ስለሚመስል ነው አሉ። አይመለከተንም አይደለም ያለ ነው። እኛ የህልውና አደጋ ውስጥ ነው ያለ ነው። ፕራዮሪቲ ያለን ነው ማለት በፕራዮሪቲያችን ላይ እኔ እናንተ ዛሬ ልናነሳ እዚህ የተገናኘንበት ዋናው ምክንያት እኮ ነገ ጦርነት ይሄ በጣም ከፍተኛ ችግር የደረሰበት የትግራይ ህዝብ በጣም ከፍተኛ እልቂት ውስጥ ያሳለፈ የትግራይ ህዝብ ተመሳሳይ ነገር ተጋርጦበታል። እዛ ደግሞ አሁን ያልከው ህዝብ ላይ የነበሩት አጀንዳዎች ደግሞ ከትግራይ ህዝብ ኢሚዲየት ኮዞች ጋር የተገናኙ አይደሉም። ኦፍ ኮርስ ኖ ቆይ ፕሮቴስቱን ቶ ግድ የለህም። አሁን እኔ እኮ የጠየቅኩህ ኢን ብሮደር ሴንስ ነው እንጂ አሁን በነገራችን ላይ የትዕይንተ ህዝቡን መፈክር ወይ አላነበብከውም ወይ በትክክል አልተረዳኸውም እንጂ ጦርነት ይቁም አገዛዝ ይብቃ፣ ቆይ ጦርነት ይቁም አገዛዝ ይብቃ፣ ሰላም ይምጣ ነው የሚለው። ጦርነት መቆሙ ሰላም መምጣቱ እንዴት የትግራይ ህዝብ ፕራዮሪቲ እንደማይሆን አይገባኝም። ግን እሱን እንቶ እኔ ለምን ፕሮቴስት ውስጥ አልተሳተፍኩም ማለት እንዳይመስል ማንኛውም ጦርነት ፕራዮሪቲያችን ነው ማለት እንደሳልታው አሁን አንተ ምን አልከኝ መሰለ በትግራይ ውስጥ ጦርነት ከዚህ በኋላ መምጣቱ ትልቅ ስጋት ሆኗል፣ የህዝብ እልቂት ሊያስከትል ጫፍ ላይ ደርሷል ነው አይደል? ዛሬ እንነጋገራለን ያልነው ያ ጦርነት መቆሙ የትግራይ ህዝብ ፕራዮሪቲ አይደለም። ይኸውልህ ኢትዮጵያ ውስጥ ትግራይ ጋር የነበረው ጦርነት አንድ ጦርነት ነው። አማራ ክልልም ሌላ ቦታም ጦርነት አለ። የዛኔ ተሰብስቦ የእንተ ህዝቡ የነበረው ጦርነት ለማስቆም የተካሄደበት ሂደት የትግራይን ጦርነት ለማስቆም አይደለም። ፕራክቲካሊ የትግራይ ጦርነት በፕሪቶሪያ ውል መሰረት እፎይታም ቢሆን ለጊዜው አግኝተዋል። ስለዚህ አጀንዳው የፕሪቶሪያ አግሪመንትን የማስፈጸም አጀንዳ አልነበረም። ያው ኦብቪየስሊ ማለት ነው። ሶ ኢንቪቴሽኑን ክሊርሊ አንብቤዋለሁ። ሶ የኛ ፕራዮሪቲ አይደለም እዛ ላይ የተነሳው ጉዳይ ነው። ኦኬ በእናንተ መረዳት የትግራይ ፕራዮሪቲ ምንድነው? አሁን ስትላቸው የነበረው የግዛታችን የመመለስ የተፈናቃይ መመለስ በትግራይና በፌደራል መንግስቱ ያለው መፋጠጥ ነገ እኛን ጦርነት ውስጥ ሊያስገባን ስለሚችል እነዚህ አሁን ከፌደራል መንግስት ነው ስለዚህ ፌደራል መንግስቱ የሚያደርገውና የማያደርገው ነገር ትግራይን ይመለከታል ማለት ነው። ይመለከታል። እሺ ብርሃነ የምትለው አለ? አመሰግናለሁ ቴዲ። ያው እዛ ከፕራዮሪቲ አንፃር በአጠቃላይ መሀል ሀገር የሚካሄዱ ነገሮች ትግራይን እንዴት አፌክት ያደርጋል ብላችሁ እንደምታስቡ ነው ኢን ብሮደር ሴንስ ነው ነገሩን። ፕሮቴስቱን እንርሳው።
ጥሩ አላ ያው ለመግለጽ ሞክረዋል ያሉ ነገሮች ግን አንደኛ እዛ ያሉ ኃይሎች እዛ የነበሩ ኃይሎችም ፌደራል መንግስቱ በኢትዮጵያ ህዝቦች ከሚፈጽመው የዘር ማጥፋት ወንጀል የትግራይን ወይም በትግራይ ያሉ ፖለቲካዊ ኃይሎች ድርሻቸው ምን ይመስል ከሚል እና ስርዓቱ ምን ያህል በጣም መጥፎ መሆንና በህዝቦች ላይ የሚያደርሰው ሰቆቃ የማስወገድ ፕራዮሪቲ የሌላቸው ኃይሎችም ነበሩ እዛ ለምሳሌ የአማራ ታጣቂ አሁን የትግራይ ግዛትን ይዞ የትግራይ ህዝብ እዛ በተለይ በምዕራብ ትግራይ ህዝብ ያለው ህዝብ ያሰቃየ ያለ የፌደራል መንግስት የጋራ ጠላታችን ነውና እሱና አስወግድ አንተን ያሰቃዩ የሚል ሐሳብና ድምዳሜ በጣም ማያስኬድና ሳልሳዊያን ትግራይን ከሚታገልባቸው አንዶች የትግራይን ህዝብ ፕራዮሪቲ የትግራይን ነፃ ግዛቱና ህዝቡ ነፃ መውጣት አለበት ፌደራል መንግስት የሚያደርገው ግን በሙሉ አይመለከተንም የሚል ስለሚመለከተን አሁንም በትግራይ ህዝብ ላይ የጦርነት አዋጅ ስላወጀ እሱን የማስቀረት ትግራይ ውስጥ ደግሞ ህወሓት እንደሚያደርገው አዲስ አበባ ሄደን ሳይሆን ወይም ሌሎች ኃይሎች የሚያደርጉ ሳይሆን ትግራይ ሆነን ከትግራይ ህዝብ የሚመጣው ከፍተኛ ዋጋ የሚያስከፍል የሚጮርነት ግን ከህዝባችን ጋር ሆነን የመጀመሪያው እሱን መፍታት አለብን ከሚል አንፃር ነው ያየነው እንጂ የፌደራል መንግስት የሚያደርገው እዚህም የሚያደርገው ዘር የማጥፋት እንትና ስርዓቱ መወገድ እንዳለበት ማለት አንድ ላይ ሊያስመጣ የሚቻል ግን የተለያየ ኢንተረስቶች አሉ ቅድም ያልኩን ሞር ትኩረት መስጠት የምፈልገው ምዕራብ ትግራይን ተቆጣጥሮ እዛ ያለ የትግራይ ህዝብ ዘር ማጥፋት ወንጀል እየፈጸሙ ያሉ ኃይሎች እና እኛን እንደ ፖለቲካ ኃይልም የማይቀበሉን ኃይሎች ከነሱ ጋር ሆኖ የትዕይንተ ህዝቡን ስርዓቱን ለማስወገድ ተብሎ የኛ ፕሪንሲፕል ደግሞ ጥያቄ ውስጥ መክተት አንፈልግም በዛ ልክ አለ ያለውም እኔም እሱን ወስዳለሁ እሺ አንድ አሁንም ዛሬ አሁን የምንነጋገርበት ነገር ባለፈው ሳምንት በፓርላማ ኢሹ የተደረገው ማስጠንቀቂያ በቴክኖሎጂ የፈለግነውን እናረጋለን እርምጃ እንወስዳለን ተራራ መያዝ አያስፈልገንም የሚል መግለጫ መስጠታቸውን ተከትሎ ይሄ ሌላ የዘር ፍጅት በትግራይ ህዝብ ላይ ማወጅ ነው በጣም አደገኛ ውጤት ያለው ነው የሚል አስተያየት አቅርባችኋል ሶ ኢን አ ዌይ ጦርነት ይቆም ሳይሆን በትግራይ ላይ የሚካሄድ ጦርነት ይቆም ይያላችሁ ነው በወስድ ተሳስቻለሁ ቴዲ አሁን እኛ ሳልሳውያን ትግራይ ነው እንባለው የምንታገልለት ህዝብ አለ ይሄ ማለት ሌላ ህዝብ በጦርነት መፈጀት አለበት ማለት አይደለም ወይ ሌላ ህዝብ ላይ ሌላ ጦርነት መነሳት አለበት ወይ ጦርነት መቆም ማለታችን አይደለም እኔ እናንተ ግን እዚህ አሁን አንድ ሰዓት ላይ ቁጭ ብለን እያወራን ያለ ነው ፕራዮሪቲ ያለን ነው ይሄ ማለት ኢትዮጵያ ውስጥ ሁሉም ሰላም ሆኖ የትግራይም ህዝብ እኩል ሰላም ቢሆን ደስታችንን አንችለው ግን ቆመንለታል የምንለው ህዝብ ጥፋት ላይ ሆኖ ተብቷል የተፈረሙ ውሎች ፈርሰው ሌላ ዙር ጦርነት ለመግባት ያለንበት ሰዓት ላይ ሆነን አንተ አስቀድመ የትኛውን አጀንዳ ነው የምታወራው ብትለኝ ማወራው አጀንዳ አለኝ ከማለት አንፃር እንጂ ኢትዮጵያ ውስጥ ያሉት ጉዳዮች ቶታሊ እኛን አይመለከቱንም ሌላ ቦታ እሳት እየተቀጣጠለ ትግራይን አፌክት አያረጋትም ከሚል አይደለም ፕራዮሪቲ ወይ ደግሞ ቀደም ተከተል አለን ከማለት አንፃር ነው እንጂ በዛ ብልጽግና እንዴት ነው የምታዩት አሉላ እስቲ ያሁን አሰስመንታችሁ ብልጽግና እንዴት ነው የምትገነዘቡት ብልጽግናን በትላንትና በትግራይ ህዝብ ላይ በዘር ፍጅት በመፈጸም የተሳተፈ ብቻ ሳይሆን የመራ ኦርኬስትሬት ያረገ ኃይል አርጋችሁ እንደምትገልጹት በብዙ ጊዜ ተነጋግረናል እዚህ አሁን በአሁን ወቅት ብልጽግና እያረጋቸው ያላቸው ነገሮች ሲያረግ በትግራይ ውስጥ የሰብሚሽን በመፈለግ እያረጋቸው እንዳሉ ነው አንደርስታንድ የምታረጉት ጦርነት ለመክፈት የመጨረሻ ውሳኔ ያደረገና ምቹ ሁኔታ የሚጠብቅ አድርጋችሁ ነው የተረዳችሁት ወይስ ጫና ቢደረግበት ሊቆም የሚችል አንድ somehow ምንድነው ሴማይ ራሽናል አክተር አርጋችሁ ነው የምታዩት እንዴት ነው ያሁን አሰስመንታችሁ ብልጽግና የተመለከተው አይውልህ አሁን ብልጽግናን እንዴት ነው የምናየው የሚለው ነገር ላይ ፎከስ አድርገን ሌቨል ብናረገውና በሚዲያ ብንናገረው ችግር ያለው ነገር አይደለም ትላንት በግልጽ ማለት ነው
ሰልፋውያንም ሌላም የትግራይ ህዝብ ላይ ጄኖሳይድ ተፈጽሟል። ይሄ የትግራይን ህዝብ ፕሮቴክት ማድረግ ሲገባው ኮንስቲቱሽናሊ ሌላ አገር ወይ ደግሞ የሌላ ሀገር ወታደር ሳይቀር ኢንቫይት አድርጎ የትግራይ ህዝብ ላይ ጄኖሳይድ የፈጸመ አገዛዝ ነው ያለው 4 ኪሎ። እዚህ ላይ ማለት ክላሪቲ ያለን ማለት ነው። ከዚህ አገዛዝ ጋር ትግራይ በፒኤልኤፍም ቢሆን በፕሪቶሪያ ውል መሰረት ኃላፊነቶች ተሰጥተው ፌደራል መንግስቱ መፈጸም ያለበት የትግራይ ኃይሎች ደግሞ መፈጸም ያለባቸው ብለው ተቀምጠው የተኩስ ማቆም ስምምነት ተደርሷል። እዚህ ላይ ነው እኛ ካፒታላይዝ ማድረግ የምንፈልገው። ምክንያቱም ተኩስ በመቆሙ ብቻ የትግራይ ህዝብ በቀጣይነት በጦርነት ወይ በተኩስ ሊያልቅ የነበረው ስላስቆመን እዛ ላይ ካፒታላይዝ አድርገን ሞር ሰላሙን ከማስጠበቅ አንፃር ሞር የተሻለ ትግራይ ከነበረችበት ሁኔታ እንድትወጣ የመስራት ኦፖርቹኒቲውን ሰጥቶናል። ይሄ ማለት ግን ትላንት ስንዋጋ የነበረው ትላንት ሲጨፈጭፈን የነበረው መንግስት ኦል ኦፍ ዘ ሳደን የሆነ ወረቀት ስለተፈረመ ብቻ ለትግራይ ህዝብ አባት ሊሆን ይችላል ብለን አናስብም። ማንንም እንደዚህ ሊያስብ አይችልም። ግን ኤኒ ፖዚቲቭ ነገር ሲገኝ እዛ ላይ ቢውልድ እየተደረገ ትረስትም ቢውልድ መደረግ ይችላል። መጨረሻ ላይ ደግሞ እንደ አገዛዝ ከሌሎች የኢትዮጵያ ህዝቦች ጋር ሆነን ይሄ አገዛዝ ይጠቅመናል አይጠቅመንም የሚለው ነገር ላይ ሌላ አጀንዳ ነው። አሁን ፕራዮሪቲው ግን የትግራይ ህዝብ አሁን ያለበት ሁኔታ መቀጠል አይችልም። ስለዚህ ከዚህ የግድ መውጣት ኃላፊነት አለብን። ይሄን ስናደርግ ግን ውሎች አሉ፣ ኮንስቲቱሽን አለ፣ የፕሪቶሪያ ውል አለ። የፕሪቶሪያ ውል ደግሞ ዓለም አቀፍ ስምምነትም ስለሆነ ሌላ ይሄንን እንዲፈጸም ፑሽ ሊያደርጉ የሚችሉ ዓለም አቀፍ ኃይላት ስላሉ በዚህም ብለን የትግራይን ህዝብ ኢንተረስቶች ቀስ እያልን ማሟላት እንችላለን። ኢንተረስት ምን አሁን ጊዜያዊ ኢንተረስቶች ከሁለቱ አብረው እኮ አይሄድም አሉላ። ጊዜ የማይሰጥ ሁኔታ ነው ያለው። የትግራይ ህዝብ መቀጠል አይችልም በዚህ ሁኔታ ተለኝና እንደገና ደግሞ መልሰህ ቀስ እያልን እንተገብረዋለን ትለኛለህ። የትኛውን ነው መውሰድ ያለብን እዚህ ጋር? ሌላ ምን ምርጫ አለ? ሌላ እኮ እናንተን ሐሳብ አንተ ንገረኝ። አሁን ያለውን አሰስመንት እኮ ስጠይቅህ እኔ የፕሪቶሪያ ውል መፈጸም አለበት ብለን ይሄ 2 ዓመታችን ትግራይ ውስጥ ባለው ብልሹነት ምክንያትና ከፌደራል መንግስት ባህሪ አንፃር እነዚህ ነገሮች እየተፈጸሙ አይደለም። ዋናው ዳፋው ደግሞ እየቀመሰ ያለው የትግራይ ህዝብ ነው። ስለዚህ ይሄንን ነው ፕሬሸር እያደረግን ያለ ነው። ተፈናቃዮች ወደ ቀያቸው እንዲመለሱ፣ የትግራይ ግዛቶች እንዲመለሱ፣ ትግራይ ውስጥ ያለው ፖለቲካ እንዲስተካከል፣ ቢያንስ በፕሪቶሪያ ውል አካታችና አሳታፊ ጊዜያዊ መስተዳደር እንዲኖር፣ በትግራይ ደግሞ ሁሉንም ማቀፍ ምክክር እንዲካሄድ ፑሽ እያደረግን ነው ማለት ነው። እነዚህ ጊዜ ይሰጣሉ ማለት አይደለም። ቀስ በቀስ ማለት ፕራዮሪቲ የመጀመሪያውን ፕራዮሪቲ ፈጽመን ወደ ሌላኛው እንሄዳለን ለማለት ነው። ስለዚህ አሁን ለምሳሌ 4 ኪሎ ያለው መንግስት ይውረድ የሚለው አጀንዳ ከተፈናቃዮች መመለስና ከግዛት መመለስ ቀድሜ የማየው ነገር አይደለም ከማለት አንፃር ብታዩ። እሺ ብርሃነ፣ እዚሁ ላይ ቀደም ሲል እንግዲህ ባወጣችኋቸው መግለጫዎችና በተሰጡ ቃለ ምልልሶች ላይ ተመስርተን ስለሆነ እየተነጋገርን ያለ ነው። አሁን ትግራይ ውስጥ ባለው ሁኔታ የህብረተሰቡን ስነ ልቦና በተመለከተ በፓርቲያችሁ በኩል ያለውን መረዳት ማወቅ ፈልጌ ነው። እንግዲህ ዛሬ የመደመርና የጽምዶ አፈሙዞች የሚል ርዕስ ሰጥተናል። በሁለቱ በኩል ያሉትን ነገሮች በደንብ እናያቸዋለን። አሁን ያለውን ሁኔታ ቀደም ሲል ስለ ብልጽግና ያላችሁን አሰስመንት ነበር የጠየቁት። ግን አሁን ባለው ሁኔታ እንደ ፓርቲያችሁ አረዳድ ጦርነት እንግዲህ የተለያዩ አስተያየቶች ይሰጣሉ። ኦሬዲ ጦርነቱ ተጀምሯል የሚሉ አሉ። በደቡብ ትግራይ አካባቢ በነበረው ስክሪሚሽ ምክንያት፣ ግጭት ምክንያት፣ በአንጻሩ ደግሞ እየተሰጡ ያሉ አስተያየቶች አሉ። ፕሬዚደንት ታደሰ ወረደ ከአፋር በኩል የሚመጣ ማንኛውንም ትንኮሳ የፌደራል መንግስት ወይም የአፋር ክልል እንዳደረገው ነው የምንቆጥረው የሚል አስተያየት ተሰጥቶ እናያለን። ሌሎች ደግሞ ጫፍ ላይ ደርሰናል፣ የመታኮስ አይቀሬ ምዕራፍ ላይ ደርሰናል፣ ግን ወደ ጦርነቱ ደግሞ አልገባንም የሚለው አሉ። አይ ጦርነቱ አይካሄድም ጀስት እያስፈራሩ ነው እንጂ የሚሉ የተለያዩ አስተያየቶች አሉ። ፓርቲያችሁ ያለው ግንዛቤ ምንድን ነው? አክቹዋሊ አሁን ያለው ነባራዊ እውነታን በተመለከተ
አመሰግናለሁ። ያው ጊዜ የማይሰጡ ብዙ ነገሮች እንዳሉ ግምት ውስጥ እናስገባለን። ያለው አሰስመንት በተለይ ህዝቡ ላይ ያለው ጦርነት መልሶ ይመጣ ይሆን ወይ የሚል ፍራስትሬሽን፣ በጣም ኃይለኛ ፍራስትሬሽን አለ። ከዛ ደግሞ ፌዴራል መንግስቱ ለምሳሌ ጠቅላይ ሚኒስትሩ ማለት ፓርላማ ላይ ወጥቶ ያደረገው ንግግር፣ ከዛ በኋላ ደግሞ ህወሓት የሚመራው የሚባል ሰራዊት ደግሞ ከዛ በኋላ የመልስ ምት የሚመስሉት የሰጡት ነገሮች አሉ። ለምሳሌ ወታደራዊ አማራጭ ከኮር በላይ ብሎ የሚጠሩ ወታደራዊ አማራጭ ያሳዩት ትርኢት አለና ህዝቡ ላይ ፍራስትሬሽን አለ። ለምንድን ነው ፍራስትሬሽን ያለው ፍርሃት ያለው የሚል ስላየው ማለት የነበረው ጦርነት ምን ያህል ዋጋ ስላስከፈለው ስለሚያውቅ በህዝቡ ላይ ያለው ፍራስትሬሽን ልክ ነው። ከዛ የተነሳ ነው የሳልሳይ ወያነ ትግራይ ለምሳሌ መግለጫችን የሰጠነው የፕሬስ ሪሊዝም ማለት ጠቅላይ ሚኒስትሩ የሚሰራውን ያውቃል ማለት በፓርላማ ያደረገው ንግግር ግዴታዎቹ ሳይወጣ ለምሳሌ የተፈናቃዮችን መመለስ፣ የትግራይ ግዛታዊ አንድነት የመመለስ ግዴታው ሆኖ ተቀምጠው ያሉ ሶስተኛ ወገን ሆኖ ነው የሚገልጻቸው። ለምሳሌ እኛ በጣም አሳሳቢና እንትን ያደረገው ሶስተኛ ወገን የጠቅላይ ሚኒስትሩ ወይም የፌዴራል ህገ መንግስታዊ ስርዓት መሰረት ግዴታዎቹ እንደሆነ ያስቀምጥምና እነዚህ ግዴታዎቹ ሳይወጡ ምንድነው ዲፕሎማቶች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች ሂዱ መሽተዋል፣ አሁን ጦርነት ከተነሳ በኋላ የሚደረገው ወይም የሚመጣው ሪዛልት አይኖርም፣ ዓለምም አትሰማችሁም የሚል በጣም አደገኛ የሆነ ንግር አለ። ብዙ ጦርነቶች እያስተናገደች ስለሆነ ዓለም አትሰማምና ይሄን ጦርነት ከከፈትኩት ብዙ ካሁን ቀደም ከነበረ ጦርነት የባሰ ጭፍጨፋ ሊያስተናግድ ይችላል የሚል ይዘት ያለው ነው። ስለዚህ ከህወሓት ጋር ከሆነ ሰጣ ገባው ጠቅላይ ሚኒስትሩ የሰርቲፊኬት ጉዳይ የህጋዊ የሰብአዊ ማለት የህጋዊ ሰርቲፊኬት ከመመለስ ከሆነ የኛ ሞር ትኩረት ያደረግንበት ህግና ህጋዊ በሆነ ህወሓት የሀገር ውስጥ ህጎችም ዓለም አቀፍ በሆነ ህጎችም የህወሓት ጉዳይ መጨረስ ይችላል ነው። ህወሓትም ጠቅላይ ሚኒስትሩም በስመ ህወሓት ግን ህወሓትን እንደ ምክንያት በመጠቀም የትግራይ ህዝብ የከፈለው ዋጋ ስለሚያውቀው አሁን ደግሞ ህወሓትን ምክንያት በማድረግ ትግራይ ህዝብ ላይ የሚደረጉ የፕሮፓጋንዳ ፍከራዎችና የጦርነት እቅዶች እነዚህ ዓለም አቀፍ ማህበረሰብም ውሉም ያው የተኩስ አቁም ስምምነት ሲደረግም ዓለም አቀፍ የተቆራረጠ መሰለኝ ብርሃነ ይሰማሃል? ኦኬ አሉላ ይሰማሃል አይደል? ይሰማኛል። ኦኬ ብርሃነ እስኪመለስ ድረስ አንድ ቀደም ሲል ያነሳሁትን ጥያቄ መልሼ ሪፍሬዝ አድርጌ ላንሳውና እስኪ አጫጭር አስተያየቶች ስጥበት አሉላ። አንዱ ቀደም ብልጽግናን አስመልክቶ ጥያቄ ያነሳሁበት ምክንያት ለምሳሌ ሳልሳይ ወያነ ከጦርነቱ በፊት የነበረው አጠቃላይ ኦብጀክቲቭ በኢትዮጵያ ውስጥ ያለው ፌዴሬሽን የበለጠ ተፍታቶ ኮንፌዴሬሽን መሰል አሬንጅመንት ቢኖር 75% ክልሎች 25% ደግሞ ማዕከሉ ፓወር የሚይዝበት ሁኔታ ቢኖር ጥሩ ነው የሚል አስተያየት ነበረው። ከተሳሳትኩ ታርመኛለህ። ከጦርነቱ በኋላ ግን በኢትዮጵያ ውስጥ የትግራይ ህብረተሰብ የራሱን መብት አስጠብቆ መሄድ የሚችልበት ሁኔታ የለም። ስለዚህ ከዚህ በኋላ ነፃ የራሱን ፍጹም በራሱ ጉዳዮች ላይ ራሱ ብቻ የሚወስንበት የራሱን አገር መስራት የሚችልበት ፕሮሰስ ነው የሚያስፈልገው ወደሚል ተሻግሯል። ሁኔታዎቹ ይለውጡታል አይደል? ያለውን አስተያየት፣ ያለውን ግብ፣ ያለውን ኦብጀክቲቭ ይለውጡታል። ልክ እንደዛው የፕሪቶሪያ ስምምነት ሲጀመር የነበራቸው አሰስመንት አለ ስለ ተዋንያኑ ማለት ነው፣ ስለ ብልጽግናም ስለ ህወሓትም። በመካከል ከአመት በኋላ እንደዚህ የውሉ መንዘላዘል ፈጥሮባችሁ የነበረ ወይ ግድ ብሎት የነበረ የነባራዊነት ትንተና አለ። አሁን ላይ ብልጽግናን የምትመለከቱት የፕሪቶሪያ ስምምነትን ጫና ቢደረግበት የሚፈጽም አድርጋችሁ ነው? ፈጽሞ ለመፈጸም ፍላጎት የሌለው አድርጋችሁ ነው? ኦር ኢንፋክት ከዛም በባሰ ሁኔታ በትግራይ ህዝብ ላይ ጦርነት ለመክፈት ተዘጋጅቶ የጨረሰ
ጦርነት ለመክፈት ሰበብ የሚፈልግ አድርጋችሁ ነው የምትረዱት? ማለት እዚህ ላይ ያላችሁን ክላሪቲ ማወቅ ፈልጌ ነው። አንድ ሁለተኛ ቅድም ያነሳሁት የነባራዊ እውነታ ትንተና this time ጦርነት አይቀሬ በሆነበት ምዕራፍ ላይ ደርሰናል ብላችሁ ነው እያሰባችሁ ያላችሁት ወይስ አሁንም ጦርነቱም ቢሆን ጫና ቢደረግ ሊቆም የሚችል አድርጋችሁ ነው የምትረዱት? እስቲ ሁለቱም በተመለከተ ያላችሁን አስተያየት ንገረኛል። ጥሩ መጀመሪያ ያነሳው ጉዳይ ላይ በተለይ በብልጽግና መንግስት ወይ ፌደራል መንግስቱ ባህሪ ላይ ያነሳው ነገር እኔ አንድ ክሊር መሆን ያለበት ነገር አለ ብዬ አስባለሁ። በጄኖሳይዳዊ ጦርነቱ ጊዜ የብልጽግና መንግስት ወይ ደግሞ የፌደራል መንግስቱን የምናይበት ወይ ደግሞ የመዘንበት መመዘኛ ከፕሪቶሪያ ውል በኋላ ያለን መመዘኛ ኦብቪየስሊ በተለያየ መመዘኛ ነው። ምክንያቱም የመጀመሪያው የታወቀ ጦርነት ለዛውም ጄኖሳይዳዊ ጦርነት ባለንበት እዛም ላይ ደግሞ ማድረግ ያለብንና የነበረብን ያው የነበርንበት ሁኔታ ይታወቃል። ትግላችንም ያ ነው። ከፕሪቶሪያ ውል በኋላ ግን ብልጽግናም ማድረግ የሚፈልገውን በሰላማዊ ፖለቲካዊ መንገድ ወይ ደግሞ እጁ ላይ ያሉ ቱሎችን በሙሉ ተጠቅሞ መፈጸም የሚችልበት እዚህ ያለው የፖለቲካ ኃይሎች ደግሞ በራሳቸው አቅም ፖለቲካሊ ያንን ከጦርነት ውጪ የብልጽግና በትግራይ ህዝብ ላይም ይሁን በቲፒኤልኤፍ ላይ ማድረግ የሚፈልገውን ነገር ዲፈንድ ማድረግ የሚችሉበት ከተቻለም ደግሞ ስኮር ማድረግ የሚችሉበት ሁኔታ ይፈጥራል ካለ ጦርነት ማለት ነው። ሰው ወደ ገበያም እየሄደ ምንም እያለ እየተራበ ምንም እያለ ማለት ነው። አሁን የጦርነት ሁኔታና ሰላም ላይ ወይ ደግሞ አንጻራዊ ሰላም ላይ ያለው ግምገማና ሂደት የተለያየ ነው። ስለዚህ እኛ የብልጽግና ወይ ደግሞ የፌደራል መንግስት ፍላጎት በፍላጎት አንጻር ወይ ደግሞ ግብ ከጦርነት ውጪ ያለው ላይለያይ ይችላል፣ ግን የሚፈጽምበት መንገድ የተለየ ነው። ለምሳሌ ቲፒኤልኤፍን አሁን አርጎት እንዳለው የትግራይን ህዝብ አሁን ሆኖት እንዳለው ማድረግ ፍላጎት ሊኖረው ይችላል። ያ ግን በዋናነት ትግራይ ውስጥ ባለው ስንፍና ላይ ነው ዲፔንድ የሚያደርገው ወይ ደግሞ እዛ ላይ ተመርኩዞ ነው ፍላጎቱን የሚያሳካው ማለት ነው። ስለዚህ እኛ እንደ መፍትሄ እያልን ያለነው ትግራይ መጠንከር አለባት ፖለቲካሊ ነው እያልን ያለነው። ያ አንፎርቹኔትሊ ቲፒኤልኤፍ የሚባል አንድ ሰነፍ ኃይል ትግራይ ውስጥ ስላለ ያን ለብልጽግና በሚመች መንገድ ፕሌይ አድርጎት አሁን ያለንበት ሁኔታ ላይ አለን። ስለዚህ የብልጽግናን ወይ ደግሞ የፌደራል መንግስትን ኢንቴንሽን ዲስፒዩት ማድረግ ትርጉም የለውም። ኢንቴንሽኑን ፍላጎቱን ለምን የለውም ይታወቃል እንዴ? በደንብ እኮ ይታወቃል እንዴ? 2 ዓመት እኮ ነው የትላንት ጦርነት እኮ ይታወቃል። ስለዚህ ያ የሚታወቀውን ነገር የትግራይን ህዝብ የማጥፋት ጄኖሳይድ እኮ ነው የተፈጸመው። አንድ ወረቀት ስለተፈረመ ያ ኢንቴንሽን ሙሉ ሙሉ ይጠፋል ማለት አለ። ኢንቴንሽኑ ቢኖር እኛ ግን ፖለቲካሊ የመጫወት ቻንስ አግኝተናል በዛ ውል ማለት ውሉም ዝም ብሎ ይመጣ አይደለም፣ በስንት ሰው መስዋዕትነት የመጣ ነው። ያን ግን አድቫንቴጁን መጫወት ስላልተቻለ በትግራይ ሳይድ አሁንም እዚህ አሁን ያለንበት ሁኔታ ላይ ራዘር ማለት የብልጽግና መንግስት ብዙ ስኮር አድርጎ እኛ ደግሞ እንደ ህዝብ አንድነታችንም ምናምን ተበታትኖ በቲፒኤልኤፍ ምክንያት ብዬ ነው የምወስደው እዚህ ላይ ያለን ያን ለመቀልበስ ነው እኛ እየሰራን ያለ ትግራይ ውስጥ ያለውን ነገር ለማስተካከል ነው እየሰራን ያለ ነው። ብልጽግናን እንዲያርግ እባክህን ጥሩሁን እባክህን ደሲቲዝን ይሄን እባክህን ውደደን የሚል ነገር ውስጥ አንገባም ነው እኔ እያልኩ ያለሁት። የቤታችን ስራ መስራት ስላልቻለን ነው አሁን ያለንበት ሁኔታ ያለን እንጂ ብልጽግና ማን ነው ብልጽግና ይሄን ማድረግ የለበትም ብላችሁ ነው ወይስ ዓለም እንዲያቀው ነው እንዴ? መግለጫውን አይተህ ከሆነ በደንብ እኛ 2 መግለጫ ነው በየሳምንቱ የምናወጣው። አንደኛው በትግርኛ አንደኛው በእንግሊዘኛ ነው። ስለዚህ የኦዲየንስ ልዩነት አለው፣ ኮንቴንቱም በእንደዛ ይለያያል ማለት ነው። ስለዚህ ፓርላማ ላይ የተነገረው ንግግር በእንግሊዘኛ ስናወጣ ሰሚ ያለን ብለን ነው የምናስበው። ገብቷል? አሁን ለምሳሌ እኔ ያነሳሁትኝ በመግለጫው ላይ በወረቀቱም ላይ ያነሳ ነው ካሁን በኋላ ጦርነት ከተነሳ ከባለፈው የባሰ ዲቫስቴቲንግ ይሆናል ብሎ አንድ ፕራይም ሚኒስተር
ፓርላማ ላይ ሲናገር አስበው የትግራይ ክልል ወይ ደግሞ ትግራይ የኢትዮጵያ ፓርት ነች በኮንስቲቱሽንም ይሁን በፕሪቶሪያ ውልም ኃላፊነቶች ተጥለውበታል የፌደራል መንግስቱ የዓለም አቀፍ ስምምነቶች አሉ ከሰብአዊ መብትና ከዚህ ጋር ተያይዘው የባለፈው ጦርነት ሰብአዊ መብትና ህዝብ ላይ ምን አይነት ዳሜጅ እንዳደረሰ ይታወቃል ስለዚህ የሚመጣው ነገር ይሄ ነው ብሎ መግለጽ አንድ የራስን ኃላፊነት መዘንጋት ነው እንግዲህ አሁን የመከርነው አይደለም ለብልጽግና መግለጫ ስናወጣ ስሙልን ይያልን ነው ለዓለም ህዝብም ፕራይም ሚኒስተሩም የሚሰሙ ከሆነ ስሙልን ይያልን ነው ኃላፊነቱ ነው የትግራይን ህዝብ ከምንም አይነት ጦርነትም ይሁን ከሌላ ተፈጥሮ አደጋም ቢገጥም የማዳን ኃላፊነት ነው ያለው ሶስተኛ አካል ሆነው እንደዚህ አይነት ችግር ይመጣብሃል ማለት ተገቢ አይደለም ያ ብቻ አይደለም ዓለም በኢራንና በሌላ ጦርነቶች ላይ ቢዚ ስላለ ካሁን በኋላ ትግራይ ላይ የሚፈጠረው ነገር ተመልካች የለም የሚለው ኮንሰፕት ሌላ ሶስተኛ አካል አያድናችሁም ወይ ደግሞ ሌላ ሶስተኛ አካል ትግራይ ውስጥ ሊፈጠር የሚችለውን ጭፍጨፋ ማስቆም አይችልም የሚለው ኮንሰፕት የራስን ኃላፊነት ከመዘንጋት ይነሳል ኢንቴንሽኑ ትቼ ማለት ነው ኢንቴንሽኑ ፍላጎቱ ምናምን ትቼ ያ ንግግር ብቻ ራሱ ኮንስቲቱሽናሊ ያለብን ኃላፊነት አለመወጣት ወይ ደግሞ ከዛ መዝለል ነው ብለን ነው የምናስበው ስለዚህ ይሄን ስንናገር እንደ ኖርማል ወይ ደግሞ እንደ ትክክለኛ ነገር ተወስዶ ፓርላማ ላይ የሚነገረው ራሱ ደህና ፓርላማ ቢሆን እዛው ፓርላማ ላይ ነው ንግግሩ መቆም የነበረበት ምክንያቱም ፓርላማው ወል እንደ ትክክለኛ ፓርላማ ብንወስድ የትግራይ ህዝብ ላይ እንደዚህ አይነት ችግር ሊመጣ ከሆነ ፓርላማው ማስቆም አለበት አይደለም ንግግሩ ኤኒ አክሽን ወደዛ የሚወስድ ነገር ኢሚዲየትሊ ነው ማስቆም ያለበት ስለዚህ ምንድነው ያልን ያለነው የዓለም ህዝብ ይሄ ነገር ከመምጣቱ በፊት ጫና ፈጥሮ ይሄን ማስቆም አለበት ያልን ያለነው ስለዚህ ቅድም ያነሳው ነገር እኛ የፌደራል መንግስቱን እባክህ እንደዚህ አታርግ ብለን በመምከር ላይ አይደለም ማለት ፕራክቲካሊ ኮንስቲቱሽናል ላይ የተጻፉ ነገሮች አሉ የትግራይ ህዝብ መብትና ህልውና ከማስጠበቅ አንፃር ፌደራል መንግስቱ ምን ማድረግ አለበት የሚለው ያ ግን እየተጣሰ እንደ ኖርማል ወይ ትክክለኛ ነገር የመሰለ ስለሄደ ይሄ ንግግር ሲመጣ ስህተት ነው ብለን በእንግሊዘኛ መግለጫ አውጥተናል አንተም የሰማው ለዛ እሺ ነባራዊ ሁኔታውን በተመለከተ ያላችሁ ግምገማ አሁን አይቀሬ ጦርነት ጦርነት በማይቀርበት ምዕራፍ ላይ ጦርነት በጫና ሊቀርብ በሚችልበት ምዕራፍ ላይ ወይስ በማይካሄደው what's your assessment በዛጉት ይኸውልህ ቴዲ እኔ እንግዲህ በዚህ ባለፈው 3-4 አመት በነበረው ጦርነት ላይ እዚሁ ትግራይ ነበር ጦርነት ምን ያህል ዲቫስቴቲንግ እንደሆነ በተለይ ደግሞ ትግራይ ላይ የተደረገው ጭካኔ ምን አይነት መሆኑን እናውቃለን የትግራይ ህዝብ የሚያውቃል አሁን እኔ ነገ 1 ሰዓት ላይ ጦርነት ሊጀመር ራሱ ከሆነ እስከ ለሊቱ 12 ሰዓት ስለ ሰላም ነው መዘምረው እንትኑን ልንገር ለምን እንደዛ እንደምን የኢራንና የእስራኤል ወይ ደግሞ የሌላ ሀገር ጦርነት አሰስመንት ውስጥ አይደለም ያለሁት ስለዚህ ጦርነት ይካሄድ አይካሄድ መጨረሻ ላይ እንሁን አንሁን መቆም አለበት የሚለውን ሁሌ እስከ መጨረሻው አስተንፋስ እሱን ነው ፑሽ ማድረገው ለምን ያቺ ቻንስ ኖራ ማስቆም የሚችልበት ሁኔታ ካለ አሰስመንቱ ግን አሁንም እንዳልከው በሁሉም ሳይድ ፉከራ አለ አሁንም እነዚህ ሰዎች እዚህም ትግራይ ያሉት ፌደራል መንግስቱም የትግራይን ህዝብ ሰቆቃ አንደርስታንድ ማድረግ አልቻሉም ሲነሳ እየተፋጠጡ ያሉት በራሳቸው ጉዳይ ነው በትግራይ ህዝብ አጀንዳ እየተፋጠጠ ያለ አካል የለም ለምሳሌ አይዲፒ ስለመመለስና አለመመለስ አይደለም እዚህ ጫፍ ላይ አድርሶ ያለው ነው the most important question ሆኖ የስለ ግዛታችን አይደለም በዚህ ደረጃ እንትን ይያለ ያለው ነገሮች ወደዚህ ደረጃ የደረሱት የቲፒኤልኤፍ ሰርቲፊኬት መሰረዝን ተከትሎ ነው ጫፍ ላይ የደረሰው ነው ማለት ስለዚህ እነዚህ ኃይሎች የትግራይ ዋና ብሔራዊ አጀንዳዎች አይደሉም ወደዚህ ያደረሳቸው የትግራይ ህዝብ ደግሞ የራሱ ያልሆኑ አጀንዳዎች ላይ ለምንድን ነው ቪክቲም የሚሆነው ቪክቲም መሆን የለበትም ስለዚህ
በትግራይ ህዝብ ስም የሚደረግ ፌደራል መንግስቱም ይሁን በቲፒኤልኤፍም ሳይድ ይሁን ጦርነት መኖር የለበትም በፍጹም በተለይ ትግራይ ውስጥ የሚደረግ ጦርነት መኖር የለበትም የሚለው ነገር ላይ ነው ፎከስ ማደርገው እንጂ እንዳልከው ተፋጣጦቹ ምኖቹ ጦርነት አይቀሬ ቀጥል አሰስመንታችሁን የነገርከኝ እሺ አሁን ቴዲ አሰስመንታችን በደንብ የሚያየው ነው ማለት በደንብ ሊያስቀምጠው የሚችለው ነገር ነው ምክንያቱም በ4 ኪሎ በኩል እዚህ ትግራይ ውስጥ ደግሞ በየሜዳው ኮማንዶም ሲያስመርቁ ምን ሲሉ የሚያደርጉት ነገር ማንንም ፖለቲካውም ላይ ብዙ ዕውቀት የሌለው ሰው ይሄን ነገር ኢሚዲየት የሆነ የጦርነት አደጋ ውስጥ እንዳለን እኛም ሌላም ይገነዘባል ስለዚህ ምን ማለት ነው 11ኛው ሰዓት ላይ እንዳለን ሁሉም ሰው ያውቃል እኛ ደግሞ እንደ ፖለቲካ ፓርቲ ደግሞ ታስታውስ እንደሆነ ትግራይ ውስጥ ኦል ኢንክሉሲቭ ዲያሎግ መካሄድ አለበት ምክንያቱም እየሄድን ያለነው ወደ አንድነታችንም ተበታትነን ትግራይ ውስጥም ራሱ እርስ በርስ የምንታኮስበት ሁኔታ ሊመጣ ይችላል ብለን አሁን አይደለም 6 7 ወር 8 ወር ይሆናል እንደምታውቀው ይሄን ፍንጠራ ቀድመን ነው ይሄን ነገር ፕሬዲክት ያደረግነው አሁን ግን ማንንም ሰው መንገደኛም ቢሆን ሊያየው በሚችለው ደረጃ የጦርነት አደጋ መጥቷል ቅድም የፕራይም ሚኒስትሩ ንግግር በፓርላማ ስታነሳው ነበር አሁን ደግሞ ጀነራሎቹ በየመድረኩ የሚያነሱትና የሚያወሩትን ነገር ወደዛ እንደሚወስደን በግልጽ ያሳያል ግን የኛ ስራ ግን መሆን ያለበት እዛ ላይ ዱዌል ማድረግ ሳይሆን መፍትሄው ላይ ነው ብዬ ነው የማስበው ብርሃነ እዚህ ላይ እንግዲህ ይሄ አይነት አሰስመንት ካላችሁ በሌላ በኩል ያሉት ሰዎች የሚሉት ደን በብልጽግና በምንም ጉዳይ እንጉድ ፌዝ አይደራደርም ሰበብ የሚፈልገው የትግራይን ህዝብ ለመጨፍጨፍ ነው ከህወሓት ጋር ያለውን ጠብ ወደ ትግራይ ህዝብ ኤክስተንድ እያደረገ አዲስ አበባ ያሉ ወይ በሌሎች የኢትዮጵያ ክፍል ያሉ የትግራይ ተወላጆችን ኦሬዲ እያሰረ ነው ነዳጅ እየከለከለ ነው ሰራዊት በተለያዩ ቦታዎች እያስጠጋ ነው እያሰለጠነው ነው ወዘተረፈና ከዚህ እንጉድ ፌዝ ከማይደራደር ኃይል ጋር ተደራድሮ የሚመጣ ምንም ውጤት የለም የትግራይን ህዝብ ለሚቀጥሉት 5-10 ዓመታት በተመሳሳይ ሁኔታ በማቆየት ማሟሟት ነው ፍላጎቱ ስለዚህ በቃ ሰው ያለውን አቅም ተጠቅሞ ሰርቫይቭ ለማድረግ መሞከር አለበት የሚሉ አሉ አሰስመንታችሁ እንደዚህ ከሆነ በትግራይ ህዝብ በኩል ኔሰሰሪሊ ለህወሓት ፍቅርም ባይኖራቸው ግን የትግራይ ህዝብ እየተቀጠቀጠ ዝም ብሎ ላይ አይችልምና ራሱን ማዘጋጀት አለበት የሚሉትን ሰዎች የምትሏቸው ምንድነው ይሰማል ብርሃነ ኦኬ እናንተን ቀጥል እንግዲያውስ አሉላ ቀጥል ጥያቄው ላንተ ይሁን አይውልህ አሁንም ወደዛው ልመለስልና የትግራይ ህዝብ መዘጋጀት አለበት ምናምን የሚባለው ነገር ከቲፒኤልኤፍ ጋር ሆኖ ራሱን አዘጋጅቶ እንግዲህ ከፍተኛ ለሆነ ጦርነት ፕራይም ሚኒስትሩም በገለጹት ደረጃ ለዛ መዘጋጀት አለበት የሚል ነገር እኔ ይሄን አልደግፈው ምክንያቱም የትግራይ ህዝብ ጦርነት ለማስተናገድ የሚችልበት ሁኔታ ላይ የለም የትግራይ ወጣት ካሁን በኋላ ሊሞት ካሁን በኋላ ሊሰደድ ካሁን በኋላ ማለት እኔ መሬት ላይ ስላለው ይሄ ጦርነት አድርሶብን ያለፈው ነገር ጄኖሳይድም ሳይሆን ሁሉም በዚህ ጉዳይ ላይ ነገሮችን ለመረዳት የሚፈልግ ሰው ሁሉ ሊስተው የማይችል ነገር ነው የትግራይ ህዝብ በጦርነቱ ምክንያት የደረሰበት ውድመት የደረሰበት መከራ ሆነ ግን ታዲያ ይሄ ጦርነት ደርሶበት አሁን እኔ በዛ በኩል ያለውን ሐሳብ ነው ማነሳለህ እንጂ ያለፉትን 2 ዓመታት ከምናምን በየመታጠፊያው አሁን ያለንበት በጣም የተበላሸ ሁኔታ ከመፈጠሩ በፊት በየጊዜው አደገኛ ነው ይሄ አረባካችሁ ተው ብለን በጣም ደጋግመን የሙሉ ጊዜ ስራ አድርገን የወሰድነው የሚመጣውን አደጋ ማስጠንቀቅ ነበር ያንን የወሰደ ከትርጉም ባለው ደረጃ የወሰደ ሊሂቅም ስልጣን ላይ ያለው ወታደራዊም ሆነ ፖለቲካዊ ኃይልም አልኖርም አሁን እሱን ታሳቢ አድርገን እንነጋገር ግን አሁን እናንተን ስለሆነ እየጠየቅኩ ያለሁት እናንተን ስጠይቃችሁ ግን በዛ በኩል ያለውን ሐሳብ ነው ማመጣለህ በዛ በኩል ያለው ሐሳብ እና ታዲያ የትግራይ ህዝብ ትላንትና ጦርነት ተካሂዶበት ወድሟልና
የሆነ የማንም ባለጌ የመጣ ይፈንጭበት ነው ወይ የምትሉት? ጦርነት ትላንትና ተካሂዶበት አልቋልና ሌላ ማንም ሰው የትግራይን ህዝብ መጥፋት የሚመኝ ኃይል መጥቶ ሌላ 1 ወይም 2 ሚሊዮን ሰው ሲጨፈጭፍ ዝም ብሎ ይህ ነው ወይ የምትሉት ብለውም የሚጠይቋችሁ አሉ ልልህ ነው። ፖለቲካ መፍትሄ አለው ቴዲ። እኛ ባለፈው 2 ዓመት ውስጥ ቲፒኤልኤፍ የትግራይን ፖለቲካ አንድና እሱ ተጠሪ ሆኖ የትግራይን ብቸኛ ተጠሪ ሆኖ ፖለቲካ ላይ እየወደቀ የመጣበት ሁኔታ ነው አሁን ጦርነት ላይ ያደረሰን። ደግሜ እያልኩ ያለሁት የፌደራል መንግስት ኢንቴንሽንን ዘንግቼው አይደለም። የፈለገ ኢንቴንሽን ቢኖረው ግን ዲተረንስ ኢፌክት መፍጠር እንችል ነበር። ፖለቲካ ላይ የተሻለ ስራ ብንሰራ፣ የትግራይ ህዝብ አንድነት ላይ የትግራይ ህዝብ ጥያቄዎች ላይ መመለስ ውስጣዊ ነው ማለት እዛ ላይ ብንሰራ ትግራይ አንድ ብትሆን ማንም ዝም ብሎ መጥቶ ዘው ብለው ቴክኖሎጂ ያለኝ ምን አለኝ ብሎ የፈለገውን የሚያደርግበት ትግራይ መፍጠር አይቻልም ነበር። ስለዚህ ይሄ ዲተረንስ ኢፌክት አለው ነው ማለት። ስለዚህ የግድ ተዋክተን አይደለም እኛን ሊያጠፉ የሚፈልጉ ኃይሎችን እኛን ከማጥፋት ማስቀረት የምንችለው ሳንዋጋም እንችላለን። አንፎርቹኔትሊ ትግራይ ውስጥ ያለው ኃይል ፖለቲካ ሳይችል ሲቀር ጠመንጃ ማንሳትና አሁን የምትለውን የህልውና አደጋው ስለመጣ ንሁላችሁ ታጠቁ የሚል ኃይል ብቻ እሱም ብቻ ይቻለው አይቻለው እንግዲህ እኔ ይችላልም አይደለም። ምክንያቱም አልቲሜትሊ ያን ሁሉ ወጣት አስጨርሶ ትግራይ ድናለች አልዳነችም ጥያቄ ውስጥ ነው። እኔ እያልኩ ያለሁት ግን ከፌደራል መንግስቱ ኢንቴንሽን ጋር አይደለም መያያዝ ያለበት። ነገም ይኖራል። ቀደም እኮ አልከኝ ኢትዮጵያ ውስጥ እስካለን ድረስ ይሄ ትሬት ሁሌም ይኖራል። አሁን 4 ኪሎ ያለው ማንም ይሁን ነው ማለት መለስ ዜናዊ ይሁን ሚኒሊክ ይሁን መንግስቱ ኃይለማርያም ይሁን አሁን ያለው መንግስት ይሁን ያ ትሬት ይኖራል። የትግራይ ጠንካራነት ነው ያን ማስቀረት የሚችለው። የትግራይ ጠንካራነት ደግሞ የሚነሳው ከዚሁ ከትግራይ ነው። እርስ በርሳችን ስንስማማ ፖለቲካሊ ስትሮንግ ስንሆን ሌላ በሚሰጠን የፖለቲካ መጫወቻ እርስ በርሳችን መባላት ስናቆም ጦርነትን ማስቀረት እንችላለን። ከመጣም ደግሞ በተሻለ ዝግጁነት በተሻለ መስማማትና አንድነት እኛ ላይ ሊደርስ የሚችለውን ጥፋት መቋቋም እንችላለን ነው ማለት። ስለዚህ ሶሉሽኑ ላይ ነው አሁን እኔ ፎከስ እያደረኩ ያለሁት። ሶሉሽኑ ነው አሁን መሬት ላይ ያለውን ሁኔታ ታሳቢ አድርገን ስንናገር አይ ቲንክ በእናንተ በኩል ቀርቦ የነበረ ፕሮፖዛል ነበር። ለምሳሌ ብሔራዊ ጉባኤ እንዲካሄድ፣ ብሔራዊ ጉባኤ ተካሄዶ ከዛ ብሔራዊ ጉባኤ የሚወለድ አካታችና ውጤታማ የሆነ መንግስት የትግራይ የሚባል መንግስት ይኑር የሚል ሐሳብ ደጋግማችሁ አቅርባችኋል። እኔም ይሄ ጥሩ ሐሳብ ነው ብዬ በተደጋጋሚ አስተያየት ሰጥቻለሁ። የህወሓት አመራሮች እዚህ ሪዮት ላይ መጥተው በነበሩ ጊዜ ጥያቄ ጠይቄያችኋለሁ። አይታችሁታል። እሱንም ስትነጋገሩበትም ስለማወቅ ብዬ ነው። አሁን አይ ቲንክ እኔ እናንተ እናቀርብ የነበረው ሐሳብ ፕራክቲካሊ መሬት ላይ ተሸንፏል በተግባር። ለምን ውጤት ሊያመጣ አልቻለም ወይ? በቂ ህዝብ ሞቢላይዝ ማድረግ አልቻለም። ቢያንስ ያ በአፈሙዝ ብቻ የሚያስበው ኃይል በህወሓት ጽሕፈት ቤትና በሰራዊት ውስጥ ያለው ከኮር በላይ ነው ምናምን የሚባለው ኃይል ነገሮችን ጠልፎ